ለጠቅላዩ ከታዋቂዋ ዘማሪት የተላከ ደብዳቤ። ጠቅላዩ ዝም ያሉበት ምክንያት ምንድን ነው? እነ ጌታቸው ረዳ በምርጫው አይሳተፉም ይሆን? የምርጫ ቦርድ የጦርነት አዋጅ ኢትዮጵያ እያስፈራራችን ነው። እነ ደብረጽዮን ያከረሩት ጉዳይ። ጌታቸው ረዳና ደብረጽዮን ለረጅም ጊዜያት በቃላት ጦርነት እንደቆዩ ይታወቃል። አሁን ላይ ግን ያስማማቸው ጉዳይ ብቅ ሳይል አይቀርም። እኚህን መረጃዎች በዝርዝር ሰዓታችን ሰፋ አድርገን የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። ወቅታዊ ትኩስና አበይት እውነተኛ መረጃዎችን የምናደርስበት ቻናል። ወደ መረጃዎቻችን እናምራለን። የጦርነት አዋጅ ነው። በሀገራችን ያለው የፖለቲካ መቃቃር አብራጅ ሳይኖረው መቀጣጠሉን ከትላንት ይልቅ ተያይዞታል። በዚህ ሁሉ ጠቅላዩ ለሚሰነዘርባቸው ትችትም ይሆን ተቃውሞ ጆሮ የሰጡም አይመስሉም። ከውስጥ ያለው ተቃውሞ ቢበረታም ጆሮ ዳባ ልበስ ብለዋል። ጠቅላዩ ቅንጣት ታክል ኮሽ ሳይልባቸው በሚሰማው በአንዱም ነገር ሳይደናበሩ ይልቁንም አነጋጋሪ ክስተቶችን በማስመልከት ቀጥለዋል። ታዲያ ይህም አንዳንድ አካላትን ሳያስቆጣቸው አልቀረም። ጠቅላዩ ጦርነት እያወጁ ነው እንዲና እንዲያ ናቸው ቢባልም እርሳቸው ግን ከአቋማቸው ወይ ፍንክች አልል ብለዋል። የፖለቲካው ጎራ በየአካባቢው በተለይም በአሁኑ ሰዓት በትግራይ ክልል ከፍተኛ ውዝግብ ውስጥ ገብቷል። ባለስልጣናቱ እርስ በርስ ተፋጠዋል። ህዝቡ የሚነሳው የየዕለት ወጀብና ማዕበል አሰልችቶታል። ሌላው ቀርቶ በቅርብ ቀናት ብቻ የተከሰቱ ክስተቶች አስረጂ ሳይኖራቸው የተብራሩ ናቸው። የዘንድሮ ምርጫ ገና ከመድረሱ ከ4 ኪሎ የሚላኩ መልእክቶች ውጥረቱን አባብሰውታል። የሚረግቡ የማይመስሉ ሽኩቻዎችና የቃላት ጦርነቶች ከየአቅጣጫው እየተደመጡ ክስና መካሰሱም ተጧጡፏል። ይበልጥ ደግሞ በአሁኑ ወቅት በትግራይና በአማራ ክልል ያለው ትኩሳት ስር እየሰደደ ነው። እነ ደብረጽዮን ፊታቸውን ቢያጠቁሩም ጠቅላዩ ነገሩን ከቁብ የቆጠሩት አይመስሉም። ወደ 4 ኪሎ የሚላኩ መልእክቶች ቢያስደነገጡም የአንድ ቀን የሚዲያ ጫጫታ ከመሆን እየዘለሉ አይደለም። እነ ደብረጽዮንና ሌሎች በሳምንት ውስጥ ተከታታይ ደብዳቤዎችን ቢልኩም አቤት የሚላቸውን ያገኙ አይመስልም። የምርጫ ቦርድ ውሳኔ ነገሩን ከትላንት በላይ አባብሶታል። ከሁለት ጎራ ያለው ውጥረትም ተጋግሎ ቀጥሏል። ጠቅላይ ሚኒስተሩ ከበርካታ አካላት ትችት እየቀረበባቸው ቢሆንም ሌሎች ደግሞ እያወደሷቸውም ይገኛሉ። ጠቅላዩ ግን ስራቸውን በመስራት ላይ እንዳሉ የሚያሳዩ በርካታ መረጃዎችን እያጋሩም ይገኛሉ። ለበርካታ ጊዜያት በርካታ ትችቶችና ተቃውሞች እያስተናገዱ ያሉት ጠቅላዩ ነገሩን ከቁብ የቆጠሩት አይመስልም። አሁን ላይ ለጠቅላዩ ውደሳዎች ከሀገር አልፎ ከተለያዩ ዓለም አቀፍ ሀገራት እየተሰጧቸውም ይገኛሉ። ከዚህ ጋርም በተያያዘ ከሶፊያ ሽባባው ለጠቅላይ ሚኒስተሩ የተላከ መልእክት አለ። ባለችኝ ቁንጽል መረዳት በተለያዩ ወቅቶች በሀገሪቱ ላይ በምታዘባቸው ሁኔታዎች ላይ ቅሬታዎችን ስገልጽ የነበረ ሲሆን ዛሬ ደግሞ እኛ ዝም ብንል ዓለም እየመሰከረ ስላለው በሀገራችን በተግባር ስለታየው አስደማሚ ለውጥ ከልብ ላመሰግኖት እፈልጋለሁ። እንደ አንዲት ኢትዮጵያዊት አመሰግናለሁ። ኢትዮጵያ ከምትገነባቸው የለውጥ ግንባታዎች አንዱ 12 ቢሊዮን ዶላር ይፈጃል የተባለው የቢሾፍቱ አዲስ ከፍተኛ ደረጃ ያለው አየር ማረፊያ ነው። ኢትዮጵያ በቢሾፍቱ ከአፍሪካ ትልቁና ዘመናዊ አየር ማረፊያዎች መካከል አንዱ እንደሚሆን የሚጠበቀውን ታላቅ ፕሮጀክት እየገነባች ነው። የታሪካዊ 12 ቢሊዮን ዶላር የሆነ ኢንቨስትመንት ራዕይ የኢኮኖሚ ኃይልና ለሀገራችን የረጅም ጊዜ ስትራቴጂካዊ እድገትን ይወክላል። በጠቅላይ ሚኒስትር አብይ አህመድ መሪነት ኢትዮጵያ በመሰረተ ልማት በግንኙነትና በዓለም አቀፍ ተወዳዳሪነት ትልቅ ራዕይ ያሰበች ቀጥላለች። ነገር ግን ይህን ታላቅ ስኬት ስናከብር በክብር ጉዳይ አንድ አስፈላጊ የብሔራዊ ኩራት ጉዳይ ማንሳት ፈልጋለሁ። በአሜሪካና በአውሮፓ የትልቅ የግንባታ ምህንድስናና የዲዛይን ፕሮጀክቶችን የሚያስተዳድሩ በጣም ስኬታማ የኢትዮ አሜሪካን ኩባንያዎች አሉ። እነዚህ ድርጅቶች ብዙ ቢሊዮን ዶላር የሚያህሉ መሰረተ ልማት ፕሮግራሞች፣ አየር ማረፊያዎች፣ መንገዶች፣ የፌዴራል ተቋማትና የተወላጅ ዲዛይን ግንባታ ፕሮጀክቶችን ያስተዳድራሉ። በዚህ ታላቅ አየር ማረፊያ ፕሮጀክት ዲዛይን፣ የግንባታ አስተዳደር ወይም የፕሮግራም ክትትል ላይ አሜሪካውያን የኢትዮጵያ ተወላጆች መሐንዲሶችን፣ አመራሮችን ማካተት ትልቅ የአንድነትና የኩራት ምልክት አይሆንምን በማለት ጠይቃ ይህንንም መልእክቷን ለዲያስፖራዎች እንዲሁም በኢትዮጵያና በዓለም አቀፍ ላሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ መልእክቷን አስተላልፋ ጠቅላዩን በማሞካሸትም መልእክቷን አጠቃላለች።
አሁን ላይ የምርጫ ቦርድ መግለጫ ከፍተኛ ውዝግብን ያስነሳ ሲሆን ነገሩም እየተባባሰ ነው እየቀጠለ ያለው። በሰባተኛው ሀገራዊ ምርጫ ዋዜማ የኢፌዴሪ የፌዴሬሽን ምክር ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ ራያ አላማጣን ጨምሮ 5 የምርጫ ክልሎች ከትግራይ ክልል አስተዳደራዊ መዋቅር ውጭ ሆነው ምርጫ እንዲካሄድባቸው ያሳለፉት ውሳኔ በክልሉ በሚንቀሳቀሱ የፖለቲካ ድርጅቶች ዘንድ በጽኑ ተወግዟል። በምርጫ ቦርድ እውቅና የታገደው ህወሓት ባወጣው መግለጫ ውሳኔውን ህገ መንግስቱና የፕሪቶሪያውን የግጭት ማቆም ስምምነት የጣሰ የጦርነት አዋጅ ነው በማለትም ፈርጆታል። ድርጅቱ አክሎም ይህ እርምጃ በትግራይና በአማራ ህዝቦች መካከል አዲስ ውጥረት ለመፍጠር የታለመ ነው በማለት የፌዴራል መንግስቱን ከሷል። የትግራይ ህዝብም ሆነ መሪ ፓርቲው በህልውናችንና በህገ መንግስታዊ ሉዓላዊነታችን ላይ አይደራደሩም ያለው ህወሓት መንግስት የሰላም አማራጮችን እየዘጋ መሆኑን በመጥቀስ ጥብቅ ማሳሰቢያን ሰጥቷል። ከህወሓት በተጨማሪ በክልሉ የሚንቀሳቀሱ 4 ተቃዋሚ ፓርቲዎች ሳልሳዊ ወያነ፣ አረና ትግራይ፣ ባይቶናና የትግራይ ነጻነት ፓርቲ ውሳኔውን እንደሚቃወሙ በየፊናቸው ባወጧቸው መግለጫዎችም አስታውቋል። እነዚህ ፓርቲዎች የምርጫ ክልሎቹ ከትግራይ መዋቅር ውጪ መደረጋቸው የክልሉን ግዛታዊ አንድነት የሚንድ ህዝባዊ ውክልናን የሚያሳጣ ነው በማለትም ስምምነት ላይ ደርሰዋል። በተቃራኒው የአማራ ብሔራዊ ንቅናቄ በጉዳዩ ላይ ያለውን አቋም የገለጸ ሲሆን በ5ቱ የምርጫ ክልሎች የፌዴራል ተወካዮች ምርጫ ብቻ ሳይሆን የክልል ምክር ቤት ምርጫም ጭምር መካሄድ እንዳለበትም ማሳሰቡም ይታወቃል። አብን ውሳኔው የአካባቢው ማህበረሰብ ያለምንም ጫና የራሱን አስተዳደር እንዲመርጥ እድል የሚሰጥ መሆኑንም ጠቁሟል። ይህ የፌዴራል ተቋማት ውሳኔ በትግራይ ኃይሎችና በፌዴራል መንግስቱ መካከል የነበረውን የፖለቲካ ትኩሳት ዳግም ወደ ከፍተኛ ደረጃ ያሸጋገረ ሲሆን በቀጣይ በሚደረጉ የሰላም ሂደቶችና ምርጫው በሚካሄድባቸው አካባቢዎች የጸጥታ ሁኔታ ላይ ተጽዕኖ ሊኖረው እንደሚችል ነው የተገመተው። በሌላኛው በተያዘው መረጃችን ደግሞ ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ስጋቷን ገለጸች። ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል የስራ ኃላፊዎች በተገኙበት የልዩ ዘመቻዎች 65ኛ ዓመት የምስረታ በዓል መከበሩ የሚታወስ ሲሆን በዕለቱም የከተማና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩም ንግግር አድርገው ነበር። ይህም ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉትን ንግግር መርዛማና ቀስቃሽ ሲሉም ገልጸውታል። ድርጊቱም የጎረቤቶቿን ሉዓላዊነትና የግዛት አንድነት በግልጽ መጣስ ነው ብለዋል። አቶ የማነ ገብረ መስቀል ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸውና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠናዊ የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውን አስታውሰው ለዚህ የቀይ ባህርን ሰላም የማረጋገጥ ኃላፊነት የባህር ዳርቻ ሀገራት ብቻ ነው ሲሉም ምላሻቸውን ሰጥተዋል። የጠቅላይ ሚኒስትሩ ንግግር ከ2 ዓመት በፊት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የሚቀጥለውን ዓመት ኢሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት ባለስልጣኑ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲሉም ወንጅለዋል። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ